የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የግድ ለተኩስ አቁም ስምምነት የቀረቡ ቅድመ ሁኔታዎችን መቀበል አለባት ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በተለይም የክሪሚያ ጉዳይ ያለቀለት ነው። ይህንን ለመቀበልና ሰላም ለሚሹ ወገኖች እፎይታ ለመስጠት የኪየቭ ባለስልጣናት የተዘጋጁ ይመስለኛል ሲሉም ሀሳባቸውን አጋርተዋል። ትራምፕ ሰለሞን ይታየው ጉዳዩን በትንታኔ ተመልክቶታል። በሁለት ሜዳ ላይ እየተጫወቱት የሚገኘው ጦርነት ወዲህ በጠረጴዛ ዙሪያ ስለ ተኩስ አቁምና ሰላም፣ ከወዲያ ደግሞ በከባድ መሳሪያዎች የታገዘ አውዳሚ ድብደባ የሚፈጸምበት በየዕለቱ ሞትና እልቂት የሚመዘገብበት የሞስኮና ኪየቭ ጦርነት። ታዲያ ይህንን ጦርነት እልባት ለመስጠት በአካባቢው ያለውን ደም አፋሳሽ ሁኔታ ለመቀየር አልመው የተነሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእርግጥ አይሆኑም ተብለው የተገመቱ ብዙ ጉዳዮችን አልፈው አሁን ድርድርና ሰላም ለዚያ የደም ምድር ተስፋ እንዲሆን አድርገውታል። በየዕለቱ እልቂት፣ በየጊዜው አዲስ የጦር አቅም እየተገለጠበት በርዕዮተ ዓለምም በኃይልም ጥምረት የፈጠሩ ሀገራት ዩክሬን ላይ እየተፋለሙበት የሚገኘውን ይህንን ጦርነት ፕሬዝዳንት ትራምፕ የጦር ላንቃዎችን ለመዝጋት የመጨረሻ ውሳኔ ዘለንስኪ ላይ ይገኛል ብለዋል። ሰላም ዋጋዋ ብዙ ነው፣ የሚከፈል ነገርም ይኖራል የሚሉት ፕሬዝዳንት ትራምፕ በሞስኮና ኪየቭ መካከል ዘላቂ ተኩስ አቁም ለማድረግ የቀረቡ ቅድመ ሁኔታዎች በዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተቀባይነት የሚያገኙ ይመስለኛል ሲሉ ተናግረዋል። በተለይም ደግሞ ሩሲያ በህዝበ ውሳኔ ወደ ግዛት አካልነቷ በቀላቀለቻት ክሪሚያ ጉዳይ ባንገታችን ገመድ ሲሉ የነበሩት የኪየቭ ባለስልጣናት ለሰላም የሚከፈለውን ዋጋ ለመክፈል እየቀረቡ ነው ሲሉም ተናግረዋል። ይህች ክሪሚያ ይሏት ግዛት በጥቁር ባህር አካባቢ ወሳኝ በሚባለው ስልታዊ አቀማመጥ ላይ መገኘቷ ተፈላጊነቷን ከሁሉም በላይ የላቀ እንድትሆን አድርጓታል። ካለፉት የታሪክ ማህደር ሁነቶች እንኳን መዘን ብንመለከት ሩሲያ ወደ ሜዲትራኒያን ባህርና መካከለኛው ምስራቅ አካባቢዎች የሚኖራትን ቅኝትና ማዘዣ ከክሪሚያ ላይ በማድረግ ትንቀሳቀስ እንደነበር ያትታሉ። በዘመነ ሶቪየት ህብረትም የሀገሪቱ ባህር ሰርጓጅ እንዲሁም አውሮፕላን ተሸካሚ መርከቦች፣ ሌሎች ወታደራዊ መሳሪያዎችን የሚያመርቱ ኢንዱስትሪዎችም ክሪሚያን ማዕከል ያደረጉ እንደነበሩ ይታወሳል። ታዲያ አዲሱ ጦርነት ዩክሬን የኔ ትላት የነበረችዋን ግዛት በብዙ ነገሯ ወሳኝ የሆነችዋን ክሪሚያን ሊያሳጣት ስለመሆኑ ነው መንገዶች እያረጋገጡ የሚገኙት። በኃይል የተጠቀለለችው ክሪሚያ በዲፕሎማሲም ለሩሲያ የግዛት አካልነት እውቅና ሊሰጣት ከወደ ዋሽንግተን የተሰማው ነገር ያረጋገጠ ሆኗል። ፕሬዝዳንት ትራምፕ በኒው ጀርሲ ቤድ ሚኒስተር ለጋዜጠኞች መግለጫ በሰጡበት ወቅት ስለ ክሪሚያ የሩሲያ አካልነት የአሜሪካ ተጽዕኖ እንደማይኖር ተናግረው የነበረ ቢሆንም አሁን በቫቲካን የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪን አግኝተው ካነጋገሩ በኋላ ግን ክሪሚያን ለመተው የኪየቭ ባለስልጣናት የወሰኑ ይመስለኛል ሲሉ ተናግረዋል። የፍራንስ 24 ዘገባ በዚህ የትራምፕ ሐሳብ ውስጥ ከሁለቱ ኃይሎች አይነኬ ተብለው ለቀረቡ ቀይ መስመሮች የሩሲያው ተቀባይነት ስለማግኘቱ ማሳያ ነው ብሏል። ከሞስኮ ጋር ጦር ሊማዘዙ ሊገጥሙ ነው ተብለው የነበሩት ዋሽንግተኖች ከትራምፕ የስልጣን ማግስት ጀምሮ ሰላም እንዲያውም ወዳጅም መሆናቸው ዩክሬንን በክሪሚያ ጉዳይ ነጥብ እንድትጥል ስለማድረጉም ነው የተገለጸው። የአሜሪካ አውሮፓ ግንኙነትን ያሻክረው ይህ የትራምፕ ያስተዳደር ውሳኔ ዳግም በክሪሚያ ጉዳይ ለሩሲያ ያደላ በተጽዕኖም የዩክሬንን የግዛት አንድነት የሚያሳጣ እንዳይሆን የሚሉ ድምጾች ተበራክተዋል። በተያዘው ሳምንት በስራ ላይ ያሳለፏቸውን 100 ቀናት ለማክበር ወደ ሚቺጋን የሚያመሩት ዶናልድ ትራምፕ መንግስታቸው ያለውን ምጣኔ ሀብታዊ ግብ፣ ሰነድ አልባ ስደተኞች ላይ ያላቸውን አቋም፣ በውጭ ጉዳይ ፖሊሲያቸው ላይ ያላቸውን ለውጥ ይበልጥ አስረግጠው የሚያሳዩበት እንደሚሆን ይጠበቃል። በተለይ በቢሊዮነሩ ነጋዴ አማካሪያቸው ኤለን መስክ የቀረበውንና ብክነትን ለመቀነስ የፌዴራል መንግስትን ወጪ በመቀነስ ረገድ የወሰዱት እርምጃ የበርካቶችን ስሜት አጉልሽቷልና ሰፊ ማብራሪያ የሚሰጥበት ይሆናል ተብሎ ይጠበቃል። በበርካቶች ዘንድ መጪው የፕሬዝዳንቱ 100 ቀናት የበለጠ አስቸጋሪ ይሆናሉ ተብሎም እየተገመተ ይገኛል። ይህንን ጉዳይ ባለም አቀፍ ትንታኔያችን ልንመለከተው ወደድን። መርሻ ካህሊ እንደሚከተል ያቀርበዋል። ከበርካታ ግድፈቱ ጋርም ቢሆን ዲሞክራሲ ሰፍኖባታል በምትባለው ሀገር ስልጣን የሚረከቡ መሪዎች የስልጣን ዘመናቸው የመጀመሪያዎቹ 100 ቀናት ምን መልክ እንዳላቸው መገምገም፣ እነርሱም በምርጫ ቀስቀሳቸው ወቅት በእነዚህ ቀናት ቅድሚያ ሰጥተው የሚሰሯቸውን ጉዳዮች ይፋ ማድረግ የኖረ ልማድ ነው። በርካቶችም የፕሬዝዳንቱን 4 የስልጣን ዘመናት አጠቃላይ የሥራ አቅጣጫ በእነዚህ ቀናት ማየት ይቻላል ይላሉ። ከቀደሙት የሀገሪቱ መሪዎች በተለየ ለአምባገነኖች የተለየ አድናቆት እንዳላቸው የሚነገርላቸው ዶናልድ ትራምፕ የዚህ ሐሳባቸው መነሻ በውስጣቸው ያለው አምባገነንነት እንደሆነ ድርጊትና ቃላቸው ይናገራል እንደ ተቺዎቻቸው።
ዳግም ወደ ነጩ ቤተ መንግስት ከገቡ በኋላ ባሉት የመጀመሪያዎቹ 100 ቀናትም ይህንን ማንነታቸውን የሚያሳይ ኃያሉንም ደካማውንም ድሃውንም ሀብታሙንም ሳይለዩ በነገር ሲሸነቁጡ የከረሙበት ማለቂያ በሌለው የፖሊሲ ለውጣቸው ያሯሯጡበት ነው ይላሉ። የተያዘው ሳምንት የ78 ዓመቱ አዛውንትና አስተዳደራቸው በመጀመሪያዎቹ 100 ቀናት የነበረውን ስኬትና ያጋጠመውን ተግዳሮት ይፋ ሲያደርግ በቀጣዮቹ 100 ቀናትም የሚወስዷቸውን እርምጃዎች ያሳውቃሉ ተብሎ ይጠበቃል። በዋናነትም በመጪዎቹ 100 ቀናት በርካታ ሀገራት ላይ የጣሉት ተጨማሪ ቀረጥ ይዞት የሚመጣው የንግድና ድርድር በሩሲያና ዩክሬን መካከል የሚኖረው የሰላም ስምምነት ሁሉ የሚለይበት እንደሚሆን ብዙዎች ያምናሉ። በበርካቶች ዘንድ ቅንድም የሚያሰቅል ጉዳይ የሚሆነው ግን ትራምፕ በተለያዩ ሀገራት ላይ ለመጣል ያሰቡትን የጉዞ እገዳ እያስጠኑ ነው የሚለው ጉዳይ ነው። በሀገር አሜሪካና በመላው ዓለም አጋሮቻቸውን ካስደነገጠውና ተቃዋሚዎቻቸውን ካደነዘዘው ማህበራዊ፣ ፖለቲካዊና ምጣኔ ሀብታዊ ፈጣን የፖሊሲና የአካሄድ ለውጥ በኋላ አንድ የሀገሪቱ ባለስልጣን ፕሬዝዳንቱ በርካታ ነገሮችን ድብልቅልቃቸውን የሚያወጣ በቅርቡ ድንገት የሚያፈነዱት ድብቅ ሚሳኤል አላቸው ማለታቸው ግን ብዙዎችን ደግሞ ምን ሊያመጡ ነው አሰኝቷል። በበርካታ የዓለም ሀገራት ላይ የጣሉትን ትከሻ የሚያጎብጥ ቀረጥ ጨምሮ በሩሲያ ዩክሬን ጉዳይ የያዙት አቋምና ከአጋሮቻቸው አውሮፓውያን ሀገራት ጋር ጭምር የሚከተሉት አካሄድ የራሳቸው እሳቤና አሜሪካ ፈርስት ወይም አሜሪካ ትቅደም የሚለው መርሃቸው አስኳል ነው። በፈረንጆቹ ጥር 20 2025 በነጩ ቤተ መንግስት በእንቁላል ቅርጹ ቢሮአቸው ከተገኙበት የመጀመሪያ ቀን አንስቶ የቀደመውን አካሄድ ፈጽሞ ከሚደመስስ መጠነኛ መሻሻል እስከሚያደርግ ለውጥ ያካሄዱ ሲሆን በዋናነት በሀገራቸው ውስጥ ያደረጉትን የፌዴራል መንግስት ሰራተኞች ቅነሳና ምርታቸውን ወደ አሜሪካ በሚልኩ ሀገራት ላይ የጣሉት ቀረጥ ይጠቀሳሉ። ቢቢሲ በትራምፕ የምርጫ ቅስቀሳ ወቅት ያነጋገራቸው ድምጻቸውን እሳቸው ለሚመሩት ሪፐብሊካን ፓርቲ እንደሚሰጡ የገለጹለትን ዜጎች ከ100 ቀናት በኋላ መለስ ብሎ አግኝቷቸዋል። አሁን በጡረታ ከተገለሉት በተለያዩ የሙያ ዘርፎች እስከ ተሰማሩት በርካታውን አሜሪካውያን ይወክላሉ ካላቸው የህብረተሰብ ክፍሎች 5 ሰዎችን አነጋግሯል። በ1980ዎቹ በህጋዊ መንገድ ከብራዚል ወደ አሜሪካ የገባው የ65 ዓመቱ ሉዊስ ኦሊቨር ባለፉት 100 ቀናት ትራምፕ ከሚያመጧቸው ተከታታይ የፖሊሲ ለውጦች ጋር እኩል መራመድ አስቸጋሪ እንደሆነበት ይገልጻል። ይሁንና በህገወጥ ስደተኞች ላይ የተወሰደውንና ከጎረቤት ሀገራት ጋር ያለውን የድንበር ማስከበር አካሄድ ሙሉ በሙሉ ይደግፈዋል። በካፍቴሪያ ስራ ላይ የተሰማራው ይህ ግለሰብ ሀገራት ተገቢውን ቀረጥ እንዲከፍሉ የተሄደበት መንገድ ተገቢ ቢሆንም ፕሬዝዳንቱ እንደሚያስቡት በአጭር ጊዜ ለውጥ ሊያመጣ እንደማይችል ግን ያምናል። ኦሊቨር ትልቁ ችግር የሚከሰተው የዶናልድ ትራምፕ በዓለም ሀገራት ላይ የጣሉት ከፍተኛ ቀረጥ ያሰቡትን ለውጥ ማምጣት ካልቻለ ነው ይላል። ይህ ጥቂት የማይባሉ በአሜሪካና በዓለማችን የሚገኙ ጉምቱ የምጣኔ ሀብት ልሂቃን ጭምር ሲሰነዝሩት የቆዩ እሳቤ ነው። ሰውየው ነገሮችን ያስተካክላሉ ብለው የጀመሩት የቀረጥ ማሻሻያ የአሜሪካን ጠላቶች ብቻ ሳይሆን የበርካታ አስርት ዓመታት የቀድሞ ወዳጆችን ጭምር የሚያስኮርፍ በመሆኑ ምናልባትም መልሶ ለመጠገን የሚያስችል እድል የማይሰጥ ኪሳራ ይፈጥራል የሚለው የምሁራን ውሳቤ ነው። ድምጹን ለትራምፕ የሰጠው አሜሪካዊው ሉዊስ ኦሊቨር ለቢቢሲ እንደገለጸው ትራምፕ የሚፈጥሯቸው ለውጦች የሚያመጡትን ውጤት ከማየታቸው አስቀድሞ በፖሊሲ ላይ ሌላ ፖሊሲ፣ በሕግ ላይ ሌላ ሕግ፣ በመመሪያ ላይ መመሪያ መደራረባቸውና ውሳኔያቸው መፍጠኑ ገበያው እንዳይረጋጋ ምጣኔ ሀብቱም እንዲዋዥቅ ትልቅ ምክንያት ሆኗል ይላል። ይህን ሀሳብ የሚጋሩት የምጣኔ ሀብት ልሂቃኑ የፕሬዝዳንቱ አካሄድ ከሁሉም ሀገራት ጋር በሚባል ደረጃ ወዳጅነቱ ቢቀር የሚጎድል እንደሌለ የሚያሳይ አካሄድ መከተላቸው የሚያስከፍላቸው ዋጋ ከበድ ያለ እንዲሆን ያደርገዋል ባይ ናቸው። ለአብነትም ከቻይና ጋር የገቡበት እሰጥ አገባና በሀገሪቱ ላይ የጣሉት የ145 በመቶ ቀረጥ ቤጂንግ በወሰደችው አጸፋዊ የ125 በመቶ ቀረጥ ከሚደርሰው ጉዳት በላይ ከሌሎች ሀገራት ጋር ለመደራደር የሚከፍትላት በር እጅግ የሰፋ መሆኑን የሚገልጹት በደቡባዊ የቻይና ባህር የይዞታ ጥያቄዎች ቪየትናምን ጨምሮ ከ6 የአካባቢው ሀገራት ጋር ከፍተኛ ውዝግብ ውስጥ የገባቸው ቻይና በአውሮፓውያኑ 1979 በታሪክ የሲኖ ቪየትናም ጦርነት ወደሚባለውም ገብታ ነበር። ምንም እንኳን ሁለቱ ሀገራት በኮሚኒስታዊ ርዕዮተ ዓለማቸው ምክንያት ከፍተኛ ቁርኝት ያላቸው ቢሆንም እጅግ የበዛው ተፈጥሯዊ ሀብት የያዘው የደቡባዊ ቻይና ባህር ጉዳይ እንዲኳረፉ አለፍ ሲልም በየፊናቸው ጫና ለመፍጠር ሲኳትኑ እንዲኖሩ አድርጓቸዋል። አብዛኛው ምጣኔ ሀብታቸው በወጪ ንግድ ላይ የተመሰረተው ሁለቱ ሀገራት የትራምፕ የቀረጥ በትር ግን ግንኙነታቸውን ዳግም እንዲያድሱ ኮሚኒስታዊ ወንድማማችነታቸውንም እንዲያጠናክሩ አድርጓቸዋል።
ከሁለት ሳምንታት በፊት ወደ ቪየትናም ዋና ከተማ ሃኖይ የገቡት የቻይናው ፕሬዝዳንት ሺ ጂንፒንግ በደማቅ ወታደራዊ ስነ ስርዓትና ለክብራቸው በተተኮሰ መድፍ አቀባበል የተደረገላቸው ሲሆን የረብጣ ቢሊዮን ዶላሮች የንግድ ስምምነትም መፈራረም ችሏል። የቀርከሃ ምጣኔ ሀብት እየተባለ የሚጠራው ፈጣን እድገት እያስመዘገበች ያለችው ቪየትናም ከዓለማችን በህዝብ ብዛቷ ሁለተኛ ደረጃ ላይ ከምትቀመጠው ቻይና ጋር የደረሰችበት የንግድ ስምምነት በውሃማው አካል የገቡበትን ሰጣ ገባ ወደ ጎን ብለው የትራምፕን በትር በጋራ ለመመከት የተስማሙበት ነው። ታዲያ አሁን ላይ ወጣን የሚሉ የሩቅ ምስራቅ የምጣኔ ሀብት ግስላዎች ይህን አካሄድ ከተከተሉት ዋሽንግተን የማትመልሰው ኪሳራ ውስጥ ልትገባ ትችላለች ነው የሚሉት የምጣኔ ሀብት ልሂቃኑ። በተያዘው ሳምንት በስራ ላይ ያሳለፏቸውን 100 ቀናት ለማክበር ወደ ሚቺጋን የሚያመሩት ዶናልድ ትራምፕ መንግስታቸው ያለውን ምጣኔ ሀብታዊ ግብ፣ በሰነድ አልባ ስደተኞች ላይ ያላቸውን አቋም፣ በውጭ ግንኙነት ፖሊሲያቸው ላይ ያላቸውን ለውጥ ይበልጥ አስረግጠው የሚያሳዩበት እንደሚሆንም ይጠበቃል። በተለይ በቢሊዮነሩ ነጋዴ አማካሪያቸው ኢሎን መስክ የቀረበላቸውን ብክነትን ለመቀነስ የፌዴራል መንግስቱን ወጪ በመቀነስ ረገድ የወሰዱትን እርምጃ የበርካቶችን ስሜት አጉሿልና ሰፊ ማብራሪያ የሚሰጡበት ይሆናል ተብሎ ይጠበቃል። ትራምፕ በመቶዎቹ ቀናት በወሰዷቸው እርምጃዎች መጥቷል የተባሉት ውጤቶችን የፕሬዝዳንቱ የሁለተኛው የስልጣን ዘመን ለወግ አጥባቂዎች በቁም ቅዠት የተሞላ እንደሚሆን ያሳያል ነው ያሉት። ይሁንና ባለስልጣናቱ የፕሬዝዳንቱ ፈጣን እርምጃ የአሜሪካውያንን እጣ ፈንታ እንደ አዲስ በደማቅ መስመሮች ላይ የሚያራምድ ነው ቢሉም ተቺዎቻቸው ግን የ78 ዓመቱ አዛውንት የሀገሪቱን ዜጎችና የስደተኞችን መብት ረግጠዋል፣ ለዘመናት አብረዋቸው የዘለቁ አጋር ሀገራትን አስከፍተዋል፣ ሀገሪቱም በዓለማችን የነበራትን ተሰሚነት አሳጥቷታል በሚሉ ይወርፏቸዋል። ሰውየው የወሰዷቸው እርምጃዎች የሀገሪቱ የምጣር መጀመሪያዎች ናቸው የሚሉ አካሄዳቸውን አምረው የሚነቅፉ ደግሞ የሚመጣው ከሆነው የከፋ እንደሆነ ይገልጻሉ። ትራምፕ የተሸሸጉ በጊዜ ሂደትም የሚገለጹ ለአሜሪካውያንም ሆነ ለዓለማችን አደገኛ የሆኑ ስውር እቅዶች እንዳሏቸውም ድፍን ባለ እንግሊዝኛ ይገልጹታል። ለአብነትም ጥቂት በማይባሉ ሀገራት መሪዎችና ዜጎች ላይ ሊጥሉት ያሰቡት የጉዞ እገዳ በበርካቶች ዘንድ መከፋት ሊፈጥር እንደሚችል ነው የሚናገሩት። የሀገሪቱ ፍርድ ቤቶች ያገዱባቸው መመሪያዎችና ሕጎችን ለማስተግበር የማይፈነቅሉት ድንጋይ እንደማይኖር የሚናገሩ አንድ ባለስልጣን ያለፉትን 100 ቀናት ከመገምገም ይልቅ ሰውየው በሚቀጥሉት 100 ቀናት ምን ለማድረግ እንዳሰቡ መገመት ለሚፈጠረው ትርምስ የተሻለ የአእምሮ ዝግጅት እንዲኖር ያደርጋል ባይ ናቸው። የፕሬዝዳንቱ አስተዳደር ግን የ90 ቀናት የጊዜ ገደብ የሰጡት የንግድ ስምምነት ከተለያዩ ሀገራት ጋር የመድረስ እቅዳቸው ትልቅ ለውጥ ይፈጥራል ባይ ናቸው። ታዲያ ይህን ለማሳካት በቀጣይ ወር ወደ መካከለኛው ምስራቅ ሀገራት የሚጓዙት ፕሬዝዳንቱ ውጥናቸውን ለማሳካት ባሰቡት ልክ አይራመዱም የሚሉ ልሂቃን ከስኬት ይልቅ ተጨማሪ ቀውሶች የመከሰት እድላቸው ሰፊ ነው ብለዋል።